ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። አክሱም ላይ ጦርነት ታውጇል። ሻዕቢያ በአክሱም ተጋሮች በጨፈጨፈበት መድረክ ህወሓት በሻዕቢያ ላይ ሰራለው ሲል አውጇል። ከኔ ጋር ያልሰራ ወየውለት በማለት ጦርነት አውጇል ሲሉ አቶ ገብሩ አስራት በዛሬው ዕለት ተናግረዋል። አንድ አፍታ ሚዲያ በዘገበው በዚህ ዘገባ ሻዕቢያ በአክሱም ተጋሮች በጨፈጨፈበት መድረክ ህወሓትና ሻዕቢያ በድጋሚ በመወዳጀት አክሱም ላይ ጦርነት አውጇል ተብሏል። የዚህን ጉዳይ ሙሉ ዝርዝር ይዘናል በዝርዝር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ቴሌቪዥን ካይሮኒክስ ጋር ያደረጉት ቃለ ምልልስ ትላንት ምሽት ተላልፏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ከግብጽ ከተመለሱ በኋላና ዶክተር አብይ አህመድ በፓርላማ ቀርበው ያንን ንግግር ካረጉ በኋላ ምላሽ ሰጥተው አያውቁም ነበር። ሆኖም ትላንት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ቴሌቪዥን ጋር ካይሮኒክስ ጋር ያደረጉት ቃለ ምልልስ ብዙዎችን አነጋግሯል። ኢትዮጵያ ዓለም አቀፍ ማህበረሰብ ችግር ናት ሲሉ ተደምጠዋል። የቀጠናው ሀገራት የውስጥ ችግሮች በመተንተን ሰፊ ማብራሪያም ሰጥተዋል። በንግግራቸው እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት ውስጥ ችግሮች በቀላሉ ወደ ቀጠናዊ ዓለም አቀፋዊ ችግሮች እንደሚቀየሩ አስረድተዋል። ሆኖም ግን ፕሬዝዳንቱ በትላንት ቃለ መጠይቅ ላይ የሚናገሩት ሁሉ ሲጠፋባቸው ተስተውሏል። ከወትሮ በተለየ መንገድ መደናገጥም ታይቶባቸዋል። አንዳንዶች ከእርጅና የመጣ ነው ይላሉ። አንዳንዶች ኢትዮጵያ እያደረሰች ያለችው ጫና አንበርክኮታል፣ ደንግጧልም እያሉ ስለ መግለጫው ዝርዝር መረጃዎችን ጨምረን ይዘን ቀርበናል። ጄኔራል አለመሸት ደገፌ የባህር በር የማግኘት ጉዳይ ጥያቄ ቀርቧል፣ ተነስቷል። ብዙዎችም ችግር አምነውበታል። አፈጻጸሙ ላይ ግን ችግር ሊኖር ይችላል፣ ሊያንገታግተን ይችላል፣ ጊዜ ሊወስድ ይችላል። ግን ኢትዮጵያ የባህር በር የማግኘቷ ጉዳይ የግድ ነው ሲሉ ተናግረዋል። በትላንትና ጀነራል ባጫ ደበሌና ፊልድ ማርሻል ብርሃኑ ጁላ የተለያዩ አስተያየቶች ሲሰጡ ሰምቶ ነበር። አሁን ጀነራል አለመሸት ደገፌ የባህር በር የማግኘት ጉዳይ እስከ ጥግ ተፋልመን ኢትዮጵያ እናረጋለን። ይህ ትልቅ ህዝብ ነው። ይህ ትልቅ ሀገር በፍጹም ታፍኖ ሊኖር አይችልም። የባህር በር እናገኛለን። ይህን የምናገኝበት መንገድ በዋነኝነት በሰላማዊ መንገድ ነው። ሆኖም ግን ያ ካልሆነ እስከ ጥግ ድረስ አድርገን ቀስ ብለን እንደርስበታለን የሚብል ጉዳይ አይደለም፣ እየተዘጋጀን እንቆያለን ብለዋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃችን እየሰማችሁ ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። አክሱም ላይ ጦርነት ታውጇል። ሻዕቢያ በአክሱም ተጋሮች በጨፈጨፈበት መድረክ ህወሓት ከሻዕቢያ ጋር እሰራለሁ ሲል አውጇል። ከእኔ ጋር ያልሰራ ወየውለት በማለት ጦርነትም ማወጁን አቶ ገብረ አስራት በዛሬ ዕለት ተናግረዋል። አንድ አፍታ ሚዲያ በዘገበው ይህ ዘገባ ሻዕቢያ ከአክሱም ላይ ተጋሮች ላይ በጨፈበት መድረክ ህወሓት ከሻዕቢያ ጋር ድጋሚ አብረው ጥቃት ለማድረስ መነሳቱን መነገሩ ዛሬ ብዙዎችን እያስደነገጠ ያለ ጉዳይ ነው። ከዚህ ጋር በተያያዘ ፕሬዝዳንት ኢሳያስ በተወሶ አውሮፕላን ወደ አስመራ መግባታቸውን ትላንት ዘግበን ነበር። በተመሳይ ፕሬዝዳንቱ ከግብጽ ሚዲያ ጋር ከገቡ በኋላ ከብዙ ጊዜያት ቆይታ በኋላ ለመጀመሪያ ጊዜ በቴሌቪዥን ሚዲያ ቀርበው ሀሳባቸውን ሰጥተዋል። ይህ ንግግር በጉጉት ሲጠበቅ ነበር። ምክንያቱም በቅርቡ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው ካረጉት ንግግር በኋላና በቀጠናዋ ከተፈጠረው ውጥረት ጀምሮ የኢሳያስ የመጀመሪያ ንግግር ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ቴሌቪዥን ካይሮኒክስ ጋር ያደረጉት ቃለ ምልልስ ትላንት ምሽት ተላልፏል። የቀጠናው የሀገር ውስጥ ችግሮችን በመተንተን ሰፊ ረዘም ያለ ማብራሪያም ሰጥቷል። በንግግራቸው እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት ውስጥ ችግሮች በቀላሉ ወደ ቀጠናዊ ዓለም አቀፍ ችግሮች እንደሚቀየሩ አስረድተዋል። ወደ ኢትዮጵያ ስንመጣ ላለፉት 30 ዓመታት ያየነው ሁኔታ የብሔር ክፍፍሎችንና አለመረጋጋትን ስንመለከት ይህ የሀገር ውስጥ ችግሮች ብቻ ሳይሆን የቀጠናው ዓለም አቀፍ ማህበረሰብ ችግርም ይሆናል ሲሉ ተናግረዋል። ኢሳያስ በንግግራቸው የኢትዮጵያን ገጽታ ለማጠልሸት ሲሞክሩ ተደምጧል። አክለውም የሶማሊያ አለመረጋጋትም ሆነ የደቡብ ሱዳን እርስ በርስ ጦርነት የሀገር ውስጥ ጉዳይ ብቻ ሆኖ እንደማይቀሩ ገልጿል። በመጨረሻም ፕሬዝዳንት ኢሳያስ የቀጠናው ሀገራት የሰላም ጸጥታ ለማስፈን እንዲሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገቡ አጽንኦት ሰጥቷል። ሆኖም ግን ከወትሮ በተለየ መልኩ ፕሬዝዳንት በትናንት ቃለ መጠይቃቸው ላይ መደናገር ታይቶባቸዋል። ቃላቶችም ሲጠፋቸው የሚናገሩት ግራ ሲገባቸው
ታይቷል። መደናገጥም ታይቶባቸዋል። አንዳንዶች ከእርጅና እየመጣ ነው ሲሉ፣ አንዳንዶች ግን የፈጠረው ያለው ጫና ከአቅማቸው በላይ ሆኗል። ኢትዮጵያ የባህር በር የማግኘቷ ጉዳይ አይቀርም ሲሉ ጀነራል አለምሸት ደግፌ በድጋሜ አጽንኦት ሰጥተዋል። በትላንትናው ዕለት ብርሃኑ ጁላን ጨምሮ ባጫ ደበሌ የተለያዩ አስተያየቶችን ሲሰጡ ሲደመጡ ተውሏል። ዛሬ ደግሞ ጀነራል አለምሸት ደጋፌ የባህር በር የማግኘት ጉዳይ ጥያቄ ቀርቧል፣ ተነስቷል። ብዙዎች ሀገሮችም አምነውበታል። አፈጻጸም ላይ ችግር ሊኖረው ይችላል፣ ሊያንገታግተንም ይችላል፣ ጊዜ ሊወስድ ይችላል። ግን ኢትዮጵያ የባህር በር የማግኘቷ ጉዳይ የግድ ነው፣ ማግኘቷም አይቀርም። ይህ ትልቅ ህዝብ፣ ይህ ትልቅ ሀገር በፍጹም ታፍኖ ሊኖር አይችልም። የባህር በር እናገኛለን። ይህን የምናገኝበት መንገድ በዋነኝነት በሰላማዊ መንገድ ነው ብለን ነው የምናስበው። ይህ ከተረጋገጠ ደግሞ እኛ የባህር ኃይላችንን እዛ ላይ አጠናክረን እናዘጋጃለን። ስለዚህም የባህር ኃይል መደራጀቱ የኢትዮጵያ ብሔራዊ ጥቅም ለማስከበር ነው ሲሉ ይናገራሉ። የባህር በርን ካገኘን በኋላ ቀስ ብለን እንደርስበታለን የሚባል ጉዳይ አይደለም። እያዘጋጀን እንቆያለን፣ እናሰለጥናለን፣ ትጥቆቻችንን እናዘጋጃለን። የባህር በሩ በተገኘ ሰዓት ኃይላችንን እናሰፍራለን፣ የራሳችን ብሔራዊ ጥቅም እናስከብራለን። ኢትዮጵያ ባህር በር ማግኘቷ አይቀርም ነው ሲሉ ቆፍጠን ባለ ንግግር ሲናገሩ ተደምጧል። በአርሲ ዞን 4 ወረዳዎች ተከሰተ የተባለውን ችግር የሚያጣራ የልዑካን ቡድን የማጣራት ስራውን በትላንትናው ዕለት ጀምሯል። ይህን የተናገረው የኢትዮጵያ የሃይማኖት ተቋማት ጉባኤ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎሎንቃ ዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት እንዲሁም ምዕመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩን ከመሰረቱ የሚያጣራ ባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በትላንትናው ዕለት ችግሩ ተከስቷል በተባለበት ቦታ ለመጓዝ ስራውን በይፋ መጀመሩን አስታውቋል። የልዑክ ቡድኑ ለማጣራት ስራውን ጨርሶ የመጨረሻ ሪፖርት ሲያቀርብ በጉዳዩ ላይ በጉባኤያችን በኩል ይፋዊ መግለጫና ማብራሪያ የሚሰጥ በመሆኑ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅ ጉባኤያችን በአክብሮት ይናገራል ይላሉ። ጉባኤው ከእንግዲህ እንዳለ አንዳንድ አካላት ኃላፊነት በጎደለው መልኩ ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ገጻቸው ላይ የተሳሳቱ መረጃዎችን እያስተላለፉ ይገኛሉ ብለዋል። መረጃዎች ምን እንደሆኑ በግልጽ ያላሰፈረው ጉባኤ ይህ ተግባር የማጣራቱ ሂደት የሚጎዳና አንዳንድ አካላት ወደ ተሳሳተ ድምዳሜ ሊወስድ እንደሚችል ተግባር በመሆኑ በማህበራዊ ሚዲያ ላይ መረጃ የምታሰራጩ አካላት ሙሉ ለሙሉ እንድትታቀቡ ስንል እናሳስባለን ብለዋል። የተወደዳችሁ የአንከር ዜና ቤተሰቦች ለዛሬ የያዝናቸው ዘገባዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ